ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን እጅግ ለበርካታ አስርት ዓመታት ጦርነት ላይ ስላሉት ስለ እስራኤልና ፍልስጤም አስደናቂ ግንኙነት እናስቃኛችኋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። አመቱ 1891 በቪየና በሚገኝ ጋዜጣ ላይ ይሰራ የነበረ ቴዎዶር ሄርዝል የተባለ አንድ የኦስትሪያ ጋዜጠኛ ፓሪስ ደረሰ። አዲሱ የቤት ስራው ፓሪስ ነበረች። በወቅቱ ፈረንሳይ የአብዮት ምድር ነበረች። ሄርዝል እኩልነትንና የሀሳብ ነጻነትን ጠብቆ ነበር። እዚያ ሲደርስ ግን የገጠመው ነገር በሚያስገርም ሁኔታ የተለየ ነበር። ምክንያቱም በፈረንሳይ እንደታየው ጸረ ሴማዊነት በሁሉም ቦታ ነበር። ሄርዝል አይሁዳዊ እንደመሆኑ መጠን ሁሉንም ነገር ጠንቅቆ ያውቅ ነበር። እንደ እውነቱ ከሆነ በትውልድ ሀገሩ ይህ ጸረ ሴማዊነት የአኗኗር ዘይቤ ጭምር ነበር። ነገር ግን ሄርዝል ከአብዮቱ በኋላ በፈረንሳይ የተሻለ ነገር ጠብቆ ነበር። ከዚያም ይፋ የወጣው ወታደራዊ ቅሌት ተቃውሞ አስከተለ። ድሬፉስ የተባለ አንድ የፈረንሳይ ካፒቴን ወታደራዊ ሚስጥሮችን ለጀርመን በመሸጥ ተከሰሰ። ይህ ሰው አይሁዳዊ ነበር። በኋላ ላይ የቀረበበት ክስ የተሳሳተ ሆኖ ተገኘ። ነገር ግን ሄርዝል የታዘበው በቂ ነበር። ከፍተኛ የሆነ የጸረ ሴማዊነት እንቅስቃሴ ነበር። አይሁዶች ግልጽ ይሆናሉ እየተደረገባቸውና እየተበደሉ ነበር። ይህ ክስተት ሄርዝል የህይወቱን ተልእኮ እንዲገነዘብ አደረገው። ለአይሁድ የሚሆን ሀገር ቤታችን ብለው የሚጠሩት ያለ ምድሎ የሚኖሩበት ቦታ ማግኘት ያስፈልገው ነበር። ብቸኛው ጥያቄ የት የሚለው ነበር። ሄርዝል የአይሁዶች ጥንታዊ የትውልድ ሀገር በሆነችው በፍልስጤም ላይ አረፈ። በዚህም ምክንያት ለአይሁድ ሀገር መፈጠር አዲስ ንቅናቄ መሰረተ። ይህም ጽዮናዊነት ተብሎ የሚጠራው ነው። ሄርዝል ራሱ የፖለቲካዊ ጽዮናዊነት መስራች ተብሎ ይጠራል። ነገር ግን የሞተው እስራኤል የምትባለው ሀገር ከመፈጠሯ በፊት ነበር። በመሃል ምን እንደተከሰተ እንዲሁም አይሁዶች መጀመሪያ ላይ ጥንታዊ የትውልድ ሀገራቸውን ለምን እንደለቀቁና ከአረቦች ጋር እንዴት ግጭት ውስጥ እንደገቡ ታሪኩን እንመልከት። አይሁዶች እነማን ናቸው? ዛሬ እኛ የምናውቃቸው የአይሁድ እምነት ተከታዮች መሆናቸውን ነው። ነገር ግን አይሁዶች ራሳቸውን እንደዚያ ብለው በጭራሽ አይጠሩም። በጥንት ጊዜ ራሳቸውን እስራኤላዊ ብለው ይጠሩ ነበር። እነዚህ ህዝቦች የነበሩት ከክርስቶስ ልደት በፊት በ1000 ዓመተ ዓለም አካባቢ ነበር። ይኖሩ የነበረውም በምዕራብ እስያ ከዘመናዊቷ እስራኤል ጋር ተመሳሳይ በሆነ ቦታ ላይ ነበር። አይሁዶች የዘር ሐረጋቸውን የሚመዙት ከአብርሃም ከልጁ ከይስሐቅና ከልጅ ልጁ ከያዕቆብ ሲሆን እግዚአብሔር ለአብርሃም ቃል ኪዳን እንደገባለት ያምናሉ። ይህም የአሁኗ እስራኤል የምትገኝበት ቦታ የተስፋይቱ ምድር እንደምትሆን የሰጣቸው ቃል ኪዳን ነው። ምናልባት የእስራኤል መሪዎች ስለ ተስፋይቱ ምድር ሲናገሩ ሰምታችሁ ከሆነ እግዚአብሔር ቃል የገባላቸውን ይህን ምድር ማለታቸው ነው። አይሁዶች እዚህ ይኖሩ ነበር። ብዙዎች የጥንቷ እስራኤል ወርቃማ ዘመን ብለው ይጠሩታል። 2 ነገስታት በአይሁዳውያን ላይ ነግሰው ነበር። አንደኛው ኢየሩሳሌምን የመሰረተው ንጉስ ዳዊት ሲሆን ሁለተኛው የመጀመሪያውን ቤተ መቅደስ የሰራው ንጉስ ሰለሞን ነው። አሁን ዋናው ጥያቄ ነው። አይሁዶች ለምን ሀገራቸውን ትተው ሄዱ? መልሱ በተለያዩ ወረራዎች ምክንያት የሚል ነው። በመጀመሪያ የአሦር መንግስት መጣ፣ ከዚያም ባቢሎናውያን፣ ከዚያም የፋርስ ግዛት፣ ከዚያም የሮማ ግዛት፣ እናም በመጨረሻ የኦቶማን ሰዎች። እያንዳንዱ የወረራ ዙር አይሁዶች ከትውልድ ሀገራቸው እንዲወጡ አድርጓቸዋል። በምዕራብ እስያ የቀሩት ጥቂት ሺዎች ብቻ ናቸው። የተቀሩት አሁን በየሀገራትና በየአህጉራቱ ተሰራጭተዋል። እየተነጋገርን ያለነው ከፍተኛ ቁጥር ስላለው የአይሁድ ዲያስፖራ ነው። ፖላንድ ወደ 3 ሚሊዮን የሚጠጉ አይሁዶች ነበሯት። ሩሲያ 2.5፣ ብሪታንያ 300,000 እና ጀርመን ግማሽ ሚሊዮን። ጸረ ሴማዊነት እያደገ ሲሄድ ራሱን የቻለ የአይሁድ ሀገር እንዲፈጠር የሚቀሰቅሰው ጽዮናዊነትም አብሮ ብቅ አለ። እንደ ቴዎዶር ሄርዝል ያሉ ሰዎች እንቅስቃሴውን መርተዋል። ቴዎዶር የዓለም የጽዮናውያን ኮንግረስን ለማዘጋጀት ወሰነ እና ሙኒክ ላይ ለማድረግ ፈልጎ የነበረ ቢሆንም
ነገር ግን እዚያ ያሉት አይሁዶች ጥያቄውን ውድቅ ሲያደርጉበት በስዊዘርላንድ ባዝል ላይ ያደረገው። በዚህ ኮንግረስ ላይ ወደ 200 የሚጠጉ ጽዮናውያንና በመቶዎች የሚቆጠሩ ተመልካቾች ተገኝተዋል። እናም የአይሁድን ሀገር በፍልስጤም ለመፍጠር ወሰኑ። አንድ ችግር ግን ነበረ። ፍልስጤም ባዶ መሬት ብቻ አልነበረችም። በሺዎች የሚቆጠሩ የአረብ ህዝቦች መኖሪያ ነበረች። ታዲያ አይሁዶች እንዴት የራሳቸው ሀገር ያደርጓታል? ሄርዝልና ጓደኞቹ በወቅቱ አንድ እቅድ ነበራቸው። ፍልስጤም በኦቶማን ኤምፓየር ቁጥጥር ስር ነበረች። ስለዚህ በ1896 ሄርዝል ወደ ኮንስታንቲኖፕል ወይም ዘመናዊቷ ኢስታንቡል አቀና። እዚያ ለ11 ቀናት ቢቆይም ነገር ግን ሱልጣኑን ማግኘት አልቻለም ነበር። ያም ሆኖ ግን ጥረቱን ቀጠለ። ከዚያም ሄርዝል ለኦቶማኑ ሱልጣን ጥያቄ ያቀረበ። በምላሹ የውጭ ዕዳችሁን እንከፍላለን፣ ፍልስጤምን በቅኝ ግዛት እንግዛት የሚል ነበር። በመሰረቱ መሬቱን የመግዛት ሙከራ ነበር። ሄርዝል ሱልጣኑን ቢሊለው የማይችል አይነት የተቀደሰ ሐሳብ እንደሆነ አስቦ ነበር። ነገር ግን የኦቶማን ሱልጣን ሐሳቡን ውድቅ አደረገው። ስለዚህ ቅኝ መግዛት የሚለው ሐሳብ ሳይሳካ ቀረ። ያኔ ነው ጽዮናውያን ወደ ፕላን ቤ ዞሩት፣ ከግለሰቦች ላይ መሬት መግዛት። አይሁዶች በፍልስጤም ውስጥ ካሉ የኦቶማን የመሬት ባለቤቶች መሬት መግዛት ይችሉ ነበር፣ በአንድ ጊዜ አንድ መሬት። ይህ የመጀመሪያው የስደት ማዕበል ነበር። አይሁዶች መሬቱን ገዝተው እርሻ ጀመሩ። ነገር ግን ለአረቡ ሕዝብ አንድ ነገር ግልጽ ነበር። አይሁዶች እዚያ የነበሩት አብሮ ለመኖርና ለመዋሃድ ሳይሆን ለመግዛት ነበር። ምክንያቱም መሬት ከገዙ በኋላ የአረብ ሰራተኞችንና ገበሬዎችን ያባረሩ ነበር። እንዲሁም እንደ ቴል አቪቭ በ1909 የራሳቸውን ከተሞችና ማዕከላት አቋቋሙ። እነዚህ ሰፈሮችም የአረብ ሰፈሮችን አይመስሉም ነበር። ያለ ቦታቸው የተቀመጡ ይመስሉ ነበር። ማለትም አውሮፓዊ መልክ ነበራቸው። አብዛኛው ገንዘብ ከውጪ ምናልባትም በጣም ሀያል የአውሮፓ የባንክ ስርወ መንግስት ከሆኑት እንደ ሮዝስቻይልድ ቤተሰብ ካሉ ሰዎች በድጋፍ የተገኘ ነው። አይሁዶች በአሜሪካና በአውሮፓ ብዙ ሀብት አፍርተዋል። በእነሱ እርዳታ አይሁዶች በፍልስጤም በርካታ መሬት ገዙ። ያም ሆኖ ነገሩ ትንሽ ግርግር ነበር። ከዚያም አንደኛው የዓለም ጦርነት ተከሰተ። በወቅቱ ብሪታንያ የአይሁድ ድጋፍ አስፈልጓት ነበር። ስለዚህ በ1917 ሙሉ ድጋፏን ሰጠች። የእንግሊዝ የውጭ ጉዳይ ሚኒስቴር አርተር ጄምስ ባልፎር ለሮዝስቻይልድ ቤተሰብ አይሁዶች በፍልስጤም የራሳቸው ሀገር እንደሚኖራቸው ገልጾ ደብዳቤ ጻፈ። ብሪታንያ ለጦርነቱ ቁርጠኛ እንደሆነችና ከጦርነቱ በኋላም ይህንኑ ለማድረግ እድል እንደሚኖራቸው ቃል ገባላቸው። ከዚያም ብሪታንያ ኦቶማኖችን አሸንፋ ፍልስጤምን መቆጣጠር ቻለች። እስከዚያ ድረስ የአይሁድ ፍልሰት ጨምሮ የነበረ ቢሆንም አሁንም ግን በፍልስጤም አናሳ ነበሩ። ነገር ግን ጥንካሬያቸው፣ ጠንካራ አደረጃጀታቸው፣ ከፍተኛ ገንዘብና ተጨማሪ ድጋፍ ነበራቸው። የዚህ ምሳሌ ደግሞ ሃጋናህ ነው። በ1920 የተመሰረተ የአይሁድ ፓራሚሊተሪ ድርጅት ነበር። ኃላፊነቱም በፍልስጤም ውስጥ የአይሁድ ሰፈሮችን መጠበቅ ነበር። በወቅቱ አረቦች ለዚህ ተወዳዳሪ አልነበሩም። ሃጋናህ የተሻለ የማሰብ ችሎታና የተሻለ ስልጠና ነበረው። በ1930ዎቹ የአይሁዶች ፍልሰት እንደገና በከፍተኛ ሁኔታ ጨመረ። ምክንያቱ ደግሞ የናዚ ጀርመን ጭፍጨፋ ነበር። ሂትለር በሚሊዮን የሚቆጠሩ አይሁዶችን ኢላማ አድርጎ ጭፍጨፋ እያካሄደ ነበር። ስለዚህ የሚችሉት ሸሹ። በፍልስጤም ያለው የአይሁድ ሕዝብ ቁጥር እየጨመረ ሲሄድ ፍልስጤማውያን አመጽ አስነሱ። የአይሁድ ሰፈሮችና ባቡሮች ጥቃት ደረሰባቸው። እናም እንግሊዛውያን የሚቻላቸውን አደረጉ። ለአይሁድ የአይሁድ ግዛት፣ ለአረብ የአረብ ግዛት እንዲሆን ፍልስጤምን ለሁለት የማካፈል ሐሳብ አቀረቡ። ነገር ግን የአረቡ ወገን ይህንን ውድቅ አደረገው። ልክ እንደ ዛሬው አመራራቸው ተከፋፍሎ ነበር። ስለዚህ ሐሳቡ ጥሩ ቢሆንም እንኳን ጥቅም ላይ መዋል አልቻሉም። እናም ይህ በሁለተኛው የዓለም ጦርነት ወቅት ቀጠለ። ብዙም ሳይቆይ ብሪታንያ ሰለቻት። ከገንዘብም ሆነ ከፖለቲካ አኳያ ተዳክማ ስለነበር ለተባበሩት መንግስታት ድርጅት አሁን የእናንተ ችግር ነው ብለው ጓዛቸውን ጠቅልለው ወጡ። ከዚያም የተባበሩት መንግስታት ድርጅት እቅድ አወጣ። የአይሁድ መንግስት የኔጌቭ በረሃን ጨምሮ የፍልስጤምን 55 በመቶ ድርሻ ይይዛል። ይህ መንግስት 500,000 አይሁዶችንና 400,000 አረቦችን ስለሚይዝ የአይሁድ ብልጫ አለው።
የአረቡ መንግስት ከዚህ መሬት 44% ያገኛል። ይህ ግዛት ደግሞ 100,000 የሚጠጉ አይሁዶች ይኖሩበታል። አካባቢዎቹ በኢስት ባንክንና ጋዛን ያካትታል። 55 ሲደመር 44 99 ነው። ስለዚህ የቀረው 1% ምን ሆነ? ያቺ ኢየሩሳሌም ነበረች። ከተማዋ በዓለም አቀፍ አገዛዝ ትተዳደራለች፣ በዋናነት በተባበሩት መንግስታት ድርጅት። ፍልስጤማውያን እቅዱን ውድቅ ሲያደርጉት፣ ነገር ግን አይሁዶች አሁን ነፃ ሀገር ነን በሚል በሐሳቡ ተስማሙ። በ1948 የእስራኤልን ሀገር መሆን አወጁ። እናም ወዲያው ማለት ይቻላል የአረብ ሀገራቱ ማለትም ግብጽ፣ ሶሪያ፣ ጆርዳን፣ ኢራቅና ሊባኖስ በእስራኤል ላይ ጥቃት ሰነዘሩ። ነገር ግን የጦርነቶች ብልጫ የሚወሰነው በቁጥር ብቻ አይደለም። የአረብ መሪዎች እርስ በርሳቸው የተከፋፈሉ ነበሩ። እያንዳንዱ ሀገር የተለየ ዓላማ ነበረው። እንዲሁም የአቅርቦት መስመሮቻቸው ተዘግተዋል። እስራኤል በሌላ በኩል ተነሳሽነቱ ነበራት። የሚዋጉት ለህልውናቸው ነበረ። እናም በ1949 ጦርነቱን አሸነፉና እስራኤል 77% የሚሆነውን የፍልስጤም ክፍል ተቆጣጠረች። ስለዚህ ከጦርነቱ በኋላ 3 የተለያዩ ክፍሎች ነበሩ። የእስራኤል መንግስት፣ በጆርዳን የሚተዳደረው የዌስት ባንክና በግብጽ የሚተዳደረው ጋዛ። ለፍልስጤማውያን ይህ ለነሱ ቅዠት ነበር። 500,000 የሚሆኑ ሰዎች ከትውልድ ሀገራቸው ተፈናቀሉ። አረቦች ናቅላ ብለው ጠሩት። ነገር ግን ካርታዎቹ ገና አልተጠናቀቁም። በ1967 ሌላ ጦርነት ተጀመረ፣ የአረብ ሀገራት ከእስራኤል ጋር። በዚህ ጊዜ እስራኤል የበለጠ ሰፊ ዕድል አገኘች። በ6 ቀናት ውስጥ 3 አስፈላጊ ግዛቶችን ተቆጣጠረች። የዌስት ባንክን፣ የጋዛና የሲናይ ባህረ ገብ መሬትንና የጎላይን ሃይትስ፣ በዋናነት መላው ፍልስጤምንና ሌሎችንም። በኋላ ላይ እስራኤል ሲናን ለግብጽ መለሰች። ከጆርዳን ጋር ያለውን ድንበርም አስተካከለች። ነገር ግን የፍልስጤም ጥያቄ አሁንም አለ። እስራኤል አሁንም የዌስት ባንክን ትቆጣጠራለች። በርካታ ሰፈሮችን ገነቡ። ሙሉ በሙሉ የሚታገድና አሁን ሙሉ በሙሉ የሚፈረዳ ጦርነት ነው። ታዲያ ሁለቱም ወገኖች አሁን የት ላይ ቆመዋል? ፍልስጤም ከ1967 በፊት በነበሩት ድንበሮች ላይ የተመሰረተ መንግስት ትፈልጋለች። ማለትም መላውን የዌስት ባንክ፣ ጋዛንና ምስራቅ ኢየሩሳሌምን ማለት ነው። እስራኤል ደግሞ ይህ የማይቻል ነው ትላለች። በዌስት ባንክ ውስጥ በደርዘን የሚቆጠሩ ሰፈሮችን ገንብተዋል። ስለዚህ ለእስራኤል የህዝብ አሰፋፈር ወይም ዴሞግራፊው ተለውጧል። በተጨማሪም ሀገሪቱ ሁልጊዜ እየሰፋች ነው። በዓለም ላይ በየትኛውም ቦታ ያለ ማንኛውም አይሁዳዊ የአይሁድ የመመለስ ህግ በሚለው የእስራኤል ዜጋ ሊሆን ይችላል። እናም መፍትሄው በጣም ሩቅ ይመስላል። ይህንን የቀጠና ግጭት የምዕራብ እስያ ግጭት ብለን እንጠራው ይሆናል። ነገር ግን ከውጭ የመጣ ግጭትም ጭምር ነበር። አውሮፓ አይሁዶችን አግልለዋቸው ነበር። ኦቶማንና ፍልስጤማውያን ግን ያን አላደረጉም። ያባረሯቸውም በፍልስጤም እንዲቆዩ ያደረጓቸውም አውሮፓውያን ናቸው። ነገር ግን እቅዱ ከባድ ሲመስል ራሳቸውን የችግሩ አካል እንዳልሆኑ ያስመስላሉ። ለዚህ ችግር ወታደራዊ መፍትሄ እንደሌለ ግን ግልጽ ነው። የፍልስጤምን ጥያቄ በጦር መሳሪያ መመለስ የሚቻል አይመስልም። ፖለቲካዊ መፍትሄን ይጠይቃል። ብቸኛው ተስፋ በሁለቱም በኩል ያሉ ሰዎች የተሻለ አቅጣጫ መንደፍ ከቻሉ ነው። እናም ሀገርነት መጀመሪያ እንጂ መጨረሻ አይደለም። ምክንያቱም ከዚያ በኋላ ጉርብትና ይመጣል። በሁለቱ ግዛቶች መካከል የወዳጅነት ግንኙነት የመገንባት ፈተና። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው አስቀምጡልን። እንደዚህ አይነት ለየት ያሉና ታሪካዊ እውነታዎችን እያዘጋጀን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ